ሰላም እንዴት ናችሁ? የሞራል ኤንድ ሲቪክ ኤዱኬሽን ቱቶሪያል ኮርስ ቻፕተር 4 ፓርት 4 ላይ ደርሰናል። ይህን ቲዩብ ስትከታተሉ ቲዩቡን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሆን እየጋበሱኝ ወደ ቱቶሪያሉ ገባለሁ። ፓርት 4 ስለ አንደርስታንዲንግ ኦፍ ገቨርንመንት ላይ ዲስከስ የሚያደርግ ነው። 4.6.1 እንጀምራለን። ይህ ዋት ኢዝ ገቨርንመንት መንግስት ምንድን ነው ከሚለው እንጀምራለን። ገቨርን ማድረግ ወይም መግዛት የሚለው ቃል በሰፊው ትርጉሙ ሌሎችን መምራት ወይም መቆጣጠር ማለት ነው። በመሆኑም መንግስት ሲባል ስርዓታዊ አመራር የሚጠበቅበት ማንኛውም መዋቅር ተደርጎ ሊወሰድ ይችላል። የመንግስት ዋነኛው መገለጫዎቹ የጋራ ውሳኔዎችን ማሳለፍ ብቃትና እነዚያን ውሳኔዎች የማስፈጸም አቅም ናቸው። በመሆኑም የመንግስታዊ መዋቅር ቅርጽ በሁሉም ማህበራዊ ተቋማት ውስጥ ማለትም በቤተሰብ፣ በትምህርት ቤቶች፣ በንግድ ድርጅቶች፣ በሰራተኛ ማህበራትና በመሳሰሉት ውስጥ ሊገለጥ ይችላል። ይሁን እንጂ በዚህ አውድ መንግስት ሲባል ህዝባዊ ስርዓትን ለማስከበርና የጋራ ተግባራትን ለማቀላጠፍ በሀገር አቀፍ ደረጃ የሚንቀሳቀሱ መደበኛና ተቋማዊ ሂደቶችን ያመለክታል። መንግስት የአንድን ሀገር አስተዳደራዊ ስራዎች የሚያከናውንና የአጠቃላይ የሀገሪቱን ጉዳይ የሚመራ ዋና አካል ወይም ድርጅት ነው። ስለሆነም መንግስት የሀገርን ወይም የስቴት እጅግ አስፈላጊ ከሆኑ አካላት አንዱና የሀገሪቱ አስተዳደር ክንፍ ነው። በሌላ አነጋገር መንግስት ማለት የህዝብ ፖሊሲዎችን ለመቅረጽ እና የሀገርን ጉዳዮች ለመምራት ስልጣን የተሰጣቸው ግለሰቦችንና ተቋማትን ያቀፈ ፖለቲካዊ ድርጅት ነው። መንግስታት በግዛታቸው ክልል ውስጥ የሚገኙ ሰዎችን የእርስ በርስ ግንኙነት፣ የግለሰቦችን ከጠቅላላው ማህበረሰብ ጋር ያላቸውን ግንኙነት እንዲሁም የማህበረሰቡን ከሌሎች ፖለቲካዊ አካላት ጋር ያለውን ግንኙነት የመደንገግና የመቆጣጠር ስልጣን አላቸው። በመሆኑም መንግስት የሚለው ቃል እንደ የኢትዮጵያ ፌዴራላዊ መንግስት ያሉ ብሔራዊ መንግስታትን እንዲሁም እንደ ክልላዊ መንግስታት፣ ዞኖችና የከተማ አስተዳደሮች ያሉ የመንግስት ንዑስ መዋቅሮችን ያጠቃልላል። ማንኛውም አይነት መንግስት የተረጋጋና ውጤታማ እንዲሆን ሁለት መሰረታዊ ባህሪያት ሊኖሩት ይገባል። እነሱም ስልጣን ወይም ኦቶሪቲ እና ተቀባይነት ወይም ሌጂቲሜሲ ናቸው። ስልጣን ወይም ኦቶሪቲ የምንለው በፖለቲካ ሳይንስ ኦቶሪቲ የሚለው ቃል ታዛዥነትን የማስከበር ብቃትን ያመለክታል። ይህንንም በቀላሉ ህጋዊ ኃይል ሌጂቲሜት ፓወር ብሎ መተርጎም ይቻላል። ኃይል ወይም ፓወር የሌሎችን ባህሪ የመለወጥ ወይም ተጽዕኖ የማሳደር ችሎታ ሲሆን፣ ስልጣን ወይም ኦቶሪቲ ግን ይህንን ለመፈጸም ህጋዊ መብት ነው። በመሆኑም ስልጣን ወይም ኦቶሪቲ በማስገደድ ወይም በማታለል ላይ ሳይሆን ተገዢዎች እንዲታዘዙ ካላቸው የታመነ ግዴታ ወይም እውቅና የሚመነጭ ነው። ስለሆነም ስልጣን ወይም ኦቶሪቲ ማለት ኃይልን ተግባራዊ ለማድረግ የሚሰጥ ተቀባይነት፣ ምክንያታዊነትና ህጋዊ መብት ነው። ስልጣን በብዙ ኢዲሞክራሲ መንግስታት እንደታየው በግልጽ ጉልበትና ሽብር ሊገለጽ ይችላል። ወይም ደግሞ በአብዛኞቹ ዲሞክራሲያዊ ሀገራት እንደሚታየው ግልጽነት ባላቸው ተከታታይ የህዝብ ውይይቶችና መድረኮች ሊተገበር ይችላል። ሌጂቲሜሲ ወይም ተቀባይነት። ሌጂቲሜሲ የሚለው ቃል ሌጂቲሜሬ ከሚለው የላቲን ቃል የመጣ ሲሆን ትርጉሙም ህጋዊ አድርጎ ማወጅ ማለት ነው። በሰፊው ትርጉሙ ትክክለኛነት ወይም ህጋዊነት ማለት ነው። በመሆኑም ተቀባይነት ወይም ሌጂቲመሲ ተገዢዎች ለመንግስት ስልጣን በፈቃደኝነት እንዲታዘዙ የሚያደርግ የመንግስት ባህሪ ነው። ለአንድ ትዕዛዝ ወይም መመሪያ ተቀባይነት ያለውና አስገዳጅነት ያለው ባህሪ በመስጠት ፓወርን ወይም ኃይልን ወደ ስልጣን ወይም ኦቶሪቲ ይለውጣል። ስለሆነም ተቀባይነት ወይም ሌጂቲሜሲ ማለት አንድ ገዥ ስርዓት ወይም ህግ በህዝብ ዘንድ እንደ ህጋዊ ባለስልጣን ተቀባይነት ማግኘቱ ነው። ሌጂቲሜሲ ወይም ተቀባይነት ለመግዛት እንደ መሰረታዊ ቅድመ ሁኔታ ይቆጠራል። ቢያንስ አነስተኛ የሚባል ተቀባይነት ሳይኖር አንድ መንግስት ወደ አለመረጋጋት ያመራል ወይም ይፈርሳል። በመሆኑም ተቀባይነት በተወሰነ ደረጃ እስካለ ድረስ መረጋጋት ይኖራል። ተቀባይነቱ ከዚህ ደረጃ በታች ሲወርድ ግን የመንግስቱ መኖር አደጋ ላይ ይወድቃል። ለአብነት ያህል በአብዛኛው ጊዜ ገዥ ስርዓቶች በስልጣን ላይ ለመቆየት የሰፊው ህዝብ ስምምነት የሚያስፈልጋቸው ቢመስልም ይህ ሁል ጊዜ ላይሆን ይችላል። ምክንያቱም
ብዙ ወዳጅነት የሌላቸው ስርዓቶች ጥቂት በማይባሉ ነገር ግን ተጽዕኖ ፈጣሪ በሆኑ የህብረተሰብ ክፍሎች ወይም ኢሊት ዘንድ ተቀባይነት እስካላቸው ድረስ በስልጣን ላይ ሊቆዩ እንደሚችሉ ይታወቃል። በመሆኑም ተቀባይነት ወይም ሌጂቲመሲ የሚያገኘው በታዋቂ ወይም ተቀባይነት ባላቸው መመሪያዎችና መርሆች መሰረት ስልጣንን በመያዝ ነው። ይህም ማለት አንድ ህጋዊ ተቀባይነት ያለው መንግስት ትክክለኛውን ነገር ያደርጋል ተብሎ ይታመናል። ስለዚህ ሊከበርና ሊታዘዙለት የሚገባ አካል ይሆናል። ተቀባይነት ወይም ሌጂቲመሲ ከህጋዊ ወይም ሌጋሊቲ የሚለየው ህጋዊነት ብቻውን አንድ መንግስት እንዲከበር ወይም ዜጎች የመታዘዝ ግዴታ እንዳለባቸው እንዲሰማቸው ዋስትና ስለማይሰጥ ነው። 4.6.2 The purpose and function of government የመንግስት ዓላማዎችና ተግባራት። የፖለቲካ ፍልስፍና አንዱ ማዕከላዊ ጥያቄ የመንግስት ዓላማ ምንድን ነው የሚለው ነው። ብዙ ታላላቅ የፖለቲካ ፈላስፎች ይህንን ጥያቄ ለመመለስ ጥረት አድርገዋል። አንድ የተለመደ አመለካከት እንደሚያመለክተው ሀገር ዋና ዓላማ ዜጎችን መብቶች ማስከበር እና ፍትህን ማስፈን ነው። ይሁን እንጂ በተለያዩ የፖለቲካ እይታዎች መካከል ያለውን ልዩነት ለመረዳት የተለያዩ መንገዶች አሉ። ለምሳሌ መንግስት በየትኞቹ ዘርፎች ላይ የስልጣንን ክልል ሊኖረው ይገባል? በእነዚህ ዘርፎች ውስጥ እስከምን ድረስ ጣልቃ መግባት ይችላል? ወይም ደግሞ ጣልቃ ገብነት የሚባለው ራሱ ምን ማለት ነው የሚለውን ጥያቄ ለውይይት መነሻ ሊሆኑ ይችላሉ። በርካታ ተቋማት ሊኖሩ የቻሉት መንግስት ለህልውናቸው አስፈላጊ የሆነውን መዋቅር ስለሚዘረጋላቸው ብቻ ነው ሊባል ይችላል። ለምሳሌ ያህል እንደ ማርክሲዝም የግል ንብረት ወይም ፕራይቬት ፕሮፐርቲ የሚባለው ሊኖር የቻለው በመንግስት ህልውና ምክንያት ብቻ ነው ብለው ይከራከራሉ። በአብዛኛው የተለያዩ ሀገራት ህገ መንግስታት ስለ መንግስታቸው ዓላማ፣ ስልጣንና ቅርጽ ያላቸውን እይታዎች በጽሁፍ ያሰፍራሉ ወይም ኮዲፋይ ያደርጋሉ። ይሁን እንጂ እነዚህ ድንጋጌዎች አጠቃላይ ወይም ግልጽ ያልሆኑ ወይም ቬግ የመሆን ዝንባሌ ስላላቸው ዝርዝር ህጎች፣ ፍርድ ቤቶችና የፖለቲካ ውሳኔዎች ላይ ትርጉምና ይዘት ይሰጧቸዋል። በአጠቃላይ የተለያዩ ሀገራት ስለ መንግስታቸው ዓላማ የተቀመጡት አጠቃላይ ሀሳባቸውን ወደ ተወሰኑ የሀገር ህጎች፣ ቢሮክራሲያዊ አሰራሮች፣ የህግ ማስከበር እርምጃዎችና ወደ መሳሰሉት ይተረጉሟቸዋል። እንደሚታወቀው መንግስታት የሚወክሉት ማህበረሰብ ባህሪ ላይ በመመስረት የተለያዩ ዓላማዎችና ተግባራት ሊኖራቸው ይችላል። በአሁኑ ዓለም ግን መንግስት በፖለቲካዊ፣ ማህበራዊና ኢኮኖሚያዊ እድገቶች ውስጥ ዋነኛ አንቀሳቃሽ ኃይል ሆኖ በመውጣቱ ምክንያት የመንግስታት ዓላማና ተግባር በእጅጉ እየሰፋ መጥቷል። በዚህ መሰረት የመንግስት ዋና ዋና ዓላማዎችና ተግባራት ከሌሎች መካከል የሚከተሉትን ያካትታሉ። ሰልፍ ፕሪዘርቬሽን ራስን መጠበቅ። ሁሉም መንግስታት ማለት ይቻላል ቅድመ ግምታዊነት ወይም ደግሞ ፕሬዲክታቢሊቲ የሚፈቅድ ስርዓት መመስረትን እንደ ዓላማቸው ይገልጻሉ። ይህም በተገዢዎች ዘንድ የደህንነት ስሜት እንዲሰፍን ያደርጋል። ይህ ሁኔታ መንግስቱ አምባገነንነት ወይም ዲሞክራሲያዊ ቢሆንም እውነት ሊሆን ይችላል። በተጨማሪም ሉዓላዊ መንግስታት የሀገሪቱ ግዛት ከውጭ ጥቃት መከላከልን እንደ ቀዳሚ ዓላማቸው ይወስዳሉ። በመሆኑም መንግስታት እንደ መጀመሪያና ዋነኛ ዓላማቸውና ተግባራቸው ስርዓትን የማስከበር፣ የሁኔታዎችን ቅድመ ግምታዊነት የማረጋገጥ፣ የውስጥ ደህንነትንና የውጭ መከላከያን የመጠበቅ ኃላፊነት ይኖርባቸዋል። ዲስትሪቢዩሽን ኤንድ ሬጉሌሽን ኦፍ ሪሶርስስ የሀብት ክፍፍልና ቁጥጥር። ሁሉም መንግስታት ያለምንም ልዩነት በማህበረሰባቸው ውስጥ የሀብት ክፍፍልን የማከናወን ሚና ይጫወታሉ። ከዚህም በተጨማሪ ሀብቶች በመንግስት ወይም ፐብሊክ ወይስ በግል ወይም ፕራይቬት ዘርፍ መያዝ እንዳለባቸው የሚወስኑ ብቸኛ ተቋማት መንግስታት ናቸው። አንዳንድ መንግስታት ሀብቶች በመንግስት ቁጥጥር ስር መሆን አለባቸው ብሎ ሊወስኑ ይችላሉ። እነዚህም ሶሻሊስት ሀገራት በመባል ይታወቃሉ። ሌሎች ደግሞ በግል ዘርፍ ቁጥጥር ስር እንዲሆኑ ይወስናሉ። እነዚህ ደግሞ ካፒታሊስት ሀገራት ይባላሉ። በተጨማሪም ሌሎች ሀገራት በሁለቱ መካከል በመሆን ሀብቶች በመንግስትም ሆነ በግል ዘርፍ በአንድነት ቁጥጥር ስር እንዲውሉ ሊያደርጉ ይችላሉ። እነዚህ ደግሞ ሚክስድ ወይም ድብልቅ ኢኮኖሚ በመባል ይታወቃሉ። ማኔጅመንት ኦፍ ኮንፍሊክት የግጭት አያያዝ።
መንግስታት አብዛኛውን ጊዜ ግጭቶችን ለማስተዳደር የሚያስችሉ ተቋማትንና ስርዓቶችን ይገነባሉ እንዲሁም ያጠናክራሉ። እነዚህም በማህበረሰብ ውስጥ የሚነሱ ግጭቶችን ለመቆጣጠርና ለመፍታት የሚያስችሉ ግልጽ አሰራሮችን ያላቸው የህግ ማውጫ ወይም ሌጅስሌቲቭ፣ የህግ አስፈጻሚ ኤግዜኪቲቭ እና የፍትህ ጁዲሻል ተቋማትን ያካትታሉ። ፉልፊልመንት ኦፍ ሶሻል ኦር ግሩፕ አስፒሬሽንስ፣ የማህበራዊ ወይም የቡድን ፍላጎቶችን ማሳካት። ከላይ ከተጠቀሱት ዓላማዎች ተግባራት በተጨማሪ መንግስታት የጠቅላላውን ማህበረሰብ እንዲሁም በማህበረሰብ ውስጥ የሚገኙት የተለያዩ ቡድኖችን ግቦችንና ጥቅሞችን ለማሳካት ይጥራሉ። እነዚህ ፍላጎቶች ሰብአዊ መብቶች ማስከበርን፣ የጋራ ተጠቃሚነትን ወይም ኮመን ጉድ ማረጋገጥና ዓለም አቀፋዊ ሰላምን ማስፈን ሊያካትቱ ይችላሉ። ፕሮቴክሽን ኦፍ ራይትስ ኦፍ ሲቲዘንስ፣ የዜጎችን መብት ማስከበር። አንዳንድ መንግስታት በተለይም ህገ መንግስታዊና ዲሞክራሲያዊ የሆኑት የእያንዳንዱ ዜጋ ሰብአዊ፣ ዲሞክራሲያዊ፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እንዲሁም ባህላዊ መብቶችን ለመጠበቅ ይመሰረታሉ። ህገ መንግስታዊና ዲሞክራሲያዊ መንግስታት የተፈጠሩት የእያንዳንዱን ዜጋ መብት ለማገልገልና ለመጠበቅ እንጂ ዜጎችን ለመጨቆን አይደለም። ፕሮቴክሽን ኦፍ ፕሮፐርቲ፣ ንብረትን መጠበቅ። መንግስታት የግልና የህዝብ ንብረትን የሚጠብቁ እንደ ፖሊስና የፍትህ አካላት ያሉ መዋቅሮችን ያመቻቻሉ። በመሆኑም የግልና የህዝብ ንብረትን መጠበቅ የማንኛውም መንግስት አንዱና ዋና ዓላማውና ተግባሩ ነው። ኢምፕሊሜንቴሽንስ ኦፍ ሞራል ኮንዲሽንስ፣ የስነ ምግባር እሴቶችን መተግበር። አንዳንድ መንግስታት የዜጎቻቸውን የስነ ምግባር ሁኔታ ለማሻሻል ይጥራሉ። በዚህም ምክንያት በሁሉም ሀገራት የዜጎችን ባህሪ በተቀመጡ የስነ ምግባር መስፈርቶች መሰረት ለመቅረጽ የሚያስችሉ ህጎችና ተቋማት ይዘረጋሉ። ፕሮቪዥን ኦፍ ጉድስ ኤንድ ሰርቪስስ፣ አገልግሎቶችና ቁሳቁሶችን ማቅረብ። አንዳንድ መንግስታት በተለይም የደሃ ሀገራት መንግስታት ለህዝብ አስፈላጊ የሆኑ አገልግሎቶችና ቁሳቁሶችን በማቅረብ ረገድ በከፍተኛ ሁኔታ ይሳተፋሉ። በመንግስት የሚቀርቡ አንዳንድ አስፈላጊ የጋራ አገልግሎቶችና ቁሳቁሶች የሚከተሉትን ሊያካትቱ ይችላሉ። የጤና እንክብካቤ፣ ትምህርት፣ የህዝብ መሰረተ ልማት ግንባታ፣ ለህዝብ የሚቀርቡ የምግብ፣ የመጠለያና የልብስ አቅርቦቶች፣ የማህበራዊ አገልግሎቶች ማስፋፊያ እና የመሳሰሉት ናቸው።